ህፃናት ሆነው እኩል አትኳሏቸው የሚባለው ለዚህ ነው። አይን ነው ይባላል። ምንድነው አይን? ማስቆረብ አንድ ትልቁ ትርጉም። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ህፃናት ሳይጠመቁ ገና በ40 ቀንና በ80 ቀን ሳይጠመቁ ሰይጣን ያገኛቸዋል የሚል እንትን የለም። ጸበል ምን ይከለክላል? ጸበል ነክታችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብታረጉባቸው ብታማትቡባቸው ምን ችግር አለው? ይዛችሁት አቡነ ዘበሰማያት ብትሉስ? እንግዳ ሊመጣ ሲል አጠገቡ ጸሎት መጽሐፍ ማስቀመጥ በቃ ምን ችግር አለው? ቤቱን ዕጣን ማጠን ነው። እና የግዴታ ባህልን ተከትሎ በመምጣት አለ ኢትዮጵያዊነት የሚገለጠው። ያ ባህል ምንድነው ብሎ ማሰብ ያስፈልጋል። ህፃናትን ኩል መኳል 3 ጉዳት አለው። አንደኛ ሳይንስ እንደሚለው አለርጂ ይፈጥራል። አለርጂክ የአይናችሁ ቀድባቸው ላይ ማለት አለርጂክ ይፈጥራል ሳይንሱ እንደሚለው። ታምንበታለህ ያታምንበትም በቃ እንደ ሳይንሱ ልንለው እንችላለን። ሁለተኛ ትልቁ ጉዳይ ባዕድ አምልኮን የምንከተል መሆናችንን ያቃጥርብናል። በቃ ያሳውቃል። ይሄንን እንደዚህ ሰው እንደዛ ይላል። ሶስተኛ ግን ሰይጣንን ነው የምናስገባባቸው። እኛው ላይ ሆኖ ልጆቹን ይመለከታቸዋል። እኔ እንዳደኩት አንተም ደግ፣ እኔ እንዳደኩት አንቺም ደጊ፣ ልክ እንደኔ ተኩዬ ነው እኔም ያደኩት አንቺም ደግሞ እኔም በዛው መንፈስ እየበላሁሽ ነው ብሎ እንደማለት ነው። ህፃኗን ወይም ህፃኑን ሲያድግ ያየው ነገር በሙሉ ዜሮ ይገባል። አብሮ ያድጋል የሚባለው ይሄ ነው መንፈስ። አብሮ አደግ ነኝ የማርቆስ ወንጌል ምዕራፍ 9 ላይ አይደለም? ከህፃንነቱ ጀምሮ እሳት ላይ ይጥለዋል፣ አረፋ ያስደፍቀዋል፣ ያዞረዋል፣ ይጥለዋል አይደለም የሚለው? ራሱን ይስታል። ጌታም እኮ ያን መንፈስ ያስወጣው እኮ አረፋ አስደፍቆ አንፈራፈረው ሞተ እስኪሉ ድረስ ወደቀ ነው የሚለው። እንዴት ኃይለኛ መንፈስ እንደሆነ ማሳያ እኮ ነው። ከልጅነት ጀምሮ ከህፃንነት ጀምሮ እሳት ላይ የሚጥል መንፈስ ማለት እሳት ሲባል የነደደ እሳት ብቻ አይደለም። ሲጋራ እሳት ነው፣ ሱስ እሳት ነው፣ ትዳር መፍታት እሳት ነው፣ ጸባይ መጥፎ ጸባይ እሳት ነው። አጠቃላይ እሳት የሚባሉ ማንኛውም መጥፎ ነገሮች ሁሉ እሳት ናቸው። ከልጅነት ጀምሮ እሳት አመሉ ነው ተውት ተብሎ በጸባዩ የተገመገመ ሰው የለም። በቃ ይሄ እሱማ ጸባዩ ነው ተውት ይባላል እኮ ከልጅነት ጀምሮ የተለየ ሰው ማንነት ማለት ነው። እና ብትችሉ ልጆቻችሁን አታስለክፉ። ባዕድ አምልኮ ቦታ የሆነ የተለያየ አላስፈላጊ የሆኑ ነገሮች ላይ እየሄዳችሁ አታስለክፏቸው። በቃ ክርስትና ከሆነ ክርስትና ነው። የህፃናት ሆነው እጃቸው ላይ የብር ሀብል ማሰር፣ አንገታቸው ላይ ብር ሀብል የክርስትናው ክር እኮ አለ። ግን ጎን ለጎን ደግሞ ምንድነው ይሄ ሲባል አይ ብር እኮ አጋንንት ያርቃል ይባላል። ችግር የለው ባህል ነው ይላሉ። የብር ሀብል ሰንሰለት ነገር ያስሩላቸዋል። ይሄ ባዕድ ነው፣ ባዕድ አምልኮ ነው። እንዴት ነው የብር ሀብል ሰይጣንን የሚያርቀው ከህፃኑ? ሰይጣን ሞኝ ነው። ኢየሱስ ክርስቶስ እስከ መስቀል ድረስ አብሮ እንዲያውም በንፋስ አውታር በእሳት ዛንጀር ወጥሮ አሰረው የተባለው በሲስተም የያዘው ያ ብዙ ቅዱሳን ብዙ አባቶችን ያንገላታ መንፈስ በብር ሀብል ሊርቅ ህፃኑን እንዲያውም ጭራሽ ፒስ የሚል ይመስለኛል። ይሄንን ነገር ሲያይ አረ ቤተሰብ ፋሚሊ ነው እንደሚል ይመስለኛል ሳስበው። ሞኞች እያለ የሚስቅባችሁ ሁሉ ነው የሚመስለኝ። የብር ሀብል አድርጎ ህፃናትን ከቡዳ ከአይን ከምናምን ከመናፍስት ምናምን አድናለሁ ማለት እንደው ከመብረቅ የሚባል ያስኬዳል። ከመብረቅ ግራውንድ ያደረገ አይታችኋል። ከቆጣሪያችን ወደታች ሽቦ ወደ መሬት ይደረጋል። ምንድነው ሲባል መብረቅ ሲመጣ መብራት እንዳይጠፋ ወይም ደግሞ ግራውንድ ለማድረግ ነው፣ ለመቆጣጠር ነው ይባላል አይደለም? እንደው አሁንም ልጆች እጃቸው ላይ ሰንሰለት የሚታሰረው ወይም ደግሞ የብር ሀብል የሚታሰረው ተብሎ ከመንፈስ ጋር ባይገናኝ ይሻላቸዋል። በአራስነት ጊዜያችሁ ላይ ቢላ ይዛችሁ ትወጣላችሁ ወደ ሽንት ቤት ስትሄዱ። ምንድነው ሲባል አይ ቢላ ያዙ ይባላል። ጸላኤ ሰማያት መጥቶ እንትን እንዳይል ቢላ ብረት ነገር ያዙ፣ ብረት ማንኛውም ብረት ያዥ ይባላል። ፌሮም ይሁን ምን ይሁን ግን ለምን እንደሚያዝ እንኳን አያውቁትም። ነገሩን ገልብጠውታል ማለት ነው። አሰራሩን ገልብጠውታል። ሴት ልጅ እንደወለደች ደም ስለምትሸት እንደ ሸለመጥማጥ እንደ ድመት እንደ ውሻ መጥቶ እንዳይለክፋት አሽትቶ መጥቶ እንዳይነክሳት ነው ብረት ያዥ ቢላ ያዥ የሚባለው ለመከላከል ነው እንጂ በሌላ ነገር አይደለም። እንዴት ነው ሰይጣን አራስ የሆነች እናት ሽንት ቤት ስትሄድ ቢላ ይዛ ስትሄድ ሰይጣን የሚፈራት? አስቡት። ራሱ ቢላ ይዞ የሚዞር ሰይጣን እና አንዳንዴ ነው የዋህነታችን የት እንዳደረሰን ማሰብ ያስፈልጋልና መገምገም ቆም ብሎ ማሰብ ያስፈልጋል። ደጋግሜ የምናገራት አንድ ምሳሌ አለች። አንዲት ልጅ አያቷ ጋር ሄዳ አያቴ ያለቻት አቤት ይሄንን አሳ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የምትጠብሺው ለምንድን ነው? አሳ ስትጠብሺ
እንደዚህ አድርገሽ ነው የምትጠብሺው ስለ ጊዜ ይሄን እናትሽ አልነገረችሽም እንዴ አሏት። አያት ናቸው እንግዲህ። እናቴማ ስጠይቃት ይሄ ከጥንት ጀምሮ ሲወረድ የመጣ በቤተሰባችን እንደዚህ ነው፣ እናቴም ስጠብስ ያየሁት እንደዚህ ነው፣ ዝም ብለን በቃ ባህል ነው ተቀበይ ተብዬ ነው፣ አንቺም እንደዚህ ነው መጥበስ ያለብሽ አለችኝ። እናትየው ከትብለው ሳቁ። ምን ነው አያቴ ስትላት አይ እኔማ ሳውን እንደዚህ መጥበስ የነበርኩት መጥበሻው ጠባብ ስለነበር ስለማይበቃኝ ነው አሉ ይባላል። እና እናት ወይም አያት ወይም ቅድመ አያት ምን ለምን እንደሚያደርጉት ሳናውቅ እና እኛ ደግሞ ዝም ብለን መከተል የለብንም። እናትየዋ ለልጅቷ የነገረቻት ይሄ በቤተሰባችን አሳጠባበስ እንደዚህ ነው፣ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የሚጠበሰው ብላን የነገረቻት። በቃ በዘር እንደመጣ የኛ ቤተሰብ ባህል ነው ብላን የነገረቻት። አያትየው ግን መጥበሻው ጠባብ ስለነበረባቸው ነው ይሄን ያደረጉት። እየደገምኩላችሁ አይደለም ያለሁት። ምን ያህል አያትየው ጉዳዩን ሲሰሙት ትርጉሙ ሌላ እንደሆነ ተለውጦ እንዴት እንደሄደ ሲሰሙት ነው የሳቁት። እና ልጅቷ ጥያቄዋ አሪፍ ጥያቄ ነው። ለምን አተኩራ ታያለች። ምክንያቱ ምን እንደሆነ ልጆች ይጠይቃሉ ብዙ ጊዜ። እኛም መጠየቅ አለብን። ህፃናት ሲወለዱ ይሄ ይደረጋል ለምን ይሄ ነገር ለምን ይደረጋል ለምን ብሎ መጠየቅ ያስፈልጋል። ሙሽሮች በመልስ ቀን ሲመጡ በግ ታርዶ ደሙን ይሻገሩት ይባላል አይደል? ለምንድን ነው ጻፉት እስቲ ትርጉሙ። ከዚህ ቤት አስተምሬያለሁ አይደል? ምንድነው ትርጉሙ? እና መጠየቅ ያስፈልጋል። በየትኛውም በዓመት በዓለም ሲሆን ፌጦ ለማንኛውም መድኃኒት ነው ይባላል አይደል? አዲስ ዓመት ሲመጣ ፌጦ ምናምን ተደርጎ እንደዚህ ተደርጎ ይረጫል፣ የሆነ ነገር ይደረጋል። በጣም ብዙ ባዕድ የሆኑና ባህል ወይም ከሃይማኖት ጋር የተገናኘ የተቀላቀለ በጣም ብዙ ነገር አለ። ደብተሮችም ያስለመዱት ነገር አለ፣ ባዕድ አምልኮ የሚያስተማረው ነገር አለ፣ ቤተክርስቲያን የሚያስተማረችን ነገር አለ። መለየት ያስፈልጋል፣ ለይቶ ማወቅ ያስፈልጋል። አንድና አንድ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ በደንብ አድርጎ አውቆ ነው መከተል እንጂ ግብስብሱንም ተከትሎ መሄድ አስፈላጊ አይደለም ብዬ አስባለሁና ይህ ቤተሰብ የዳነው የእውነት ነው የምላችሁ ልጅቷ በመጠየቋ ነው። ስለ ኩል ስላስተማርኩኝ ልጅቷ እናቷን ሄዳ እማዬ ኩል ለምንድን ነበር የምትኩሉት የነበረው የገሊትን ልጅ ስትኮያት አይቼ ነበረ፣ እናንተም እኮ ተኩላችኋል ነው። አዎ እስቲ ስትሰግድ አገኘችው። አሁን አግብተዋል። የሚገርማችሁ እግዚአብሔር ይመስገን ሁለቱ ሴቶች አገቡ። እነዚህ ግትር የነበሩት ልጆች ፍቅረኛ ያዙ። ወዲያው ወንድ ሲመጣ ወዲያው ተቀበል። ለምን ተያዘ መንፈሱ። ሰውነት የሚሸት የለ ምን የለ በቃ መስገድ መጾም መጸለይ ነው፣ ጸበል መጠመቅ ነው፣ ጠላትን ማወቅ። ትልቁ ሆሴ እንደተናገሩት ትንቢተ ሆሴ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል አለ። ወንዱ ሴት ሴቷ ወንድ ሆነው ነበር ማለት ነው። እና ስለ ባሎቻቸው ማውራት ያልፈለኩት ስላልተፈቀደልኝ ነው። እና እግዚአብሔር አምላክ ይህንን ቤተሰብ ስለመለሰ እነዚህንም ከእምነታቸው ከነበሩበት እምነት ወደ ኦርቶዶክስ ስላመጣቸው ስሙ የተመሰገነ ይሁን። እስኪ እንዴት ነው የምትሄጂው? እስኪ ያሳየኝ። ወይ ታምር እያልኩ ነው የምሄደው። እሱ ግን አያውቅም። እንደው ሆነና ኩርት ኮፈስ ይላል። አንቺስ ሲደርሱበት አንገቱን ደፍት ያደርጋል። በቃ እኔ ነኝ አንገቱን የሚያስደፋሁት። አግብቼዋለሁ። 3 ልጅ አስወርዶ ንስሐ ገብቷል። አዎ እኔ ነኝ ያደረኩት። እርሶ ጋራ ይፍቱኝ ብሎ ከተፈታ በኋላ ግለ ወሲብ አስፈጽሜው መናገር አፉ ቀሲሴን ወጋ ሄዱ። ከዛ በኋላ እዛ ደግሞ ሄድ ሚካኤል ቤተክርስቲያን ብለው ላኩት። እዛ ደግሞ ግለ ወሲብ አረኩኝ ብሎ አለቀሰ። ከዛ ቄሱ አይ ምንም አይደል ተመቶ አታልቅስ በቃ ሂድ አሉት። እንዴት ይሆናል አለ እየጸለየ። እስኪና ደብተራው አቤት ለማባላለሁ ምን ለማነ መታለማ ሰለ አጥፊነ ለማነኝ። ቤቱን መስቀልቀሉን ያወጣውለት እኔ ነኝ። ጎንደር ድረስ አንድ መኖክሴ ነው እሱ አይሰራም። የሱ መስቀል አይሰራም። ዝም ብሎ ነው አነሳ አባት ነኝ ብሎ ራሱንም ጣምቄዋለሁ፣ ራሱንም ቀብሬበታለሁ። ይኸው እንደሰማችሁት ነው። እሱ የአዲስ አበባ ልጅ ነው። አክሰንቶ ደግሞ ወደ ሰሜን ሄዷል። ያው ዋናዎቹን መስሏል ማለት ነው። ነንቺ ተዋርሶውንም ያስደረኩት እኔ ነኝ። እንደገና ሁሉንም አዲያት ብዙ ሰርቶ ነው እዚህ ደረሰው። አሁን አንቺን ሳገኝ መምህር ግርማ ይላል፣ አንተን ይላል፣ ቀሲስ ሄኖክ ይላል፣ በቃ እናንተን ተስፋ ይላል።
እናንተን እንዳያገኛችሁ ብዙ ነገር አድርጌዋለሁ። እርሶ ጋራ ፍቱኝ ብሎ ከተፈታ በኋላ ግለ ወሲብ አስፈጽሜው መናገር አልፎ ቀሲሴን ወጋ ሄዱ። ከዛ በኋላ እዛ ደግሞ ሄድ ሚካኤል ቤተክርስቲያን ብለው ላኩት። እዛ ደግሞ ግለ ወሲብ አደረኩኝ ብሎ አለቀሰ። ከዛ ቄሱ አይ ምንም አይደል ተመቶ አታልቅስ በቃ ሂድ አሉት። እንዴት ይሆናል አለ እየጸለየ። በኋላ ልቡን ስውር አደረኩትና በቃ አቅም ሁሉንም ከልጅነቱ ተቆጣጥሬ አንድም ነገር የራሱ ነገር እንዳይኖረው አሜሪካን ሀገር የአእምሮ ህመም አለበት ብዬ መድኃኒት ሳስወጣው እኔ ድኛለሁ እግዚአብሔር አድኖኛል ብሎ ከወንድሙ ጋር ተጣልቶ ወንድሙ አንተ በእግዚአብሔር አታምንም በቃ ላከኝ ወደ አገሬ እገባለሁ እኔ ጸበል ተጠምቄ ያለብኝ አጋንንት ነው አለ። ከዚህ በፊት የንስሐ አባቱ ናቸው። ደብተራ ጋር ወስደው እንደገና ደግሞ የወረሱት እንደዚህ እያደረጉ እኔ ነኝ ሁሉንም እያገናኘሁት ሁሉንም ስራ ሳሰራው ልቡንም ማዘዝ አይችልም። በቃኝ ይላል፣ ያለቅሳል፣ ይመለሳል። 13 ዓመት ከአሜሪካን እዚህ መጨረሻ ላይ ዶክሜንቱን አበላሽቼ እኔ ነኝ አበላሸውብህ ብለው እኔ አንቺም አበላሸው ማንን አበላሸው እኔ ከዚህ በኋላ ከኢትዮጵያ ልውጣም እያለ ሲያስቸግር ንገሩት ብዬ ነው። እኔ እንግዲህ ነኝ እኔ መሄዴ ነው ሕይወትህን ኑር ባሉት እኔ ነኝ ሁሉ ስሰራ የኖርኩት እኔ ነኝ መተት ሰፈር ውስጥ ጎረቤት ወንድሙ ቤተሰብ ሁሉንም ያስደረኩበት እኔ ነኝ። በስመ አብ ሰማችሁ? በስመ አብ እኔ ማውቃቸው አንድ ወይዘሮ ብርቅ የሚባሉ አንድ ነገረኛ አሮጊት ሴትዮ አሉ። ወይዘሮ ብርቅ ይባላሉ እና ነገረኛ አሮጊት ናቸው። ልክ በቃ የእሳቸውን ድምፅ ነው የሚመስለው ስታወራ። አይነ ጥላ ሰማችሁ አይደል? እድሜ የገፋ ያረጁ የጃጁ የአሮጊት ድምፅ አይመስልም? እንደዛ ነኝ እኔ ተቆጣጥሬው ይኸው በቃ ያለቅሳል። ሌላ እስኪ አይነ ጥላ ምን አደረግሽው? ተጠርቼ ነው የመጣሁት። ማን አንተ? እኔ ደብተራው ነኝ። እሺ ቆይ አይነ ጥላውን ነው የምፈልገው። ነይ እስኪ አይነ ጥላ። እኔ ነኝ የጠራሁት ደብተራውን። ያዋረስኩትም እኔ ነኝ። ምን ሄዶ ጥምቀት አጥምቀው ከንስሐ አባቱ ጋራ አንድ ግራውን አንድ ቀኙን ይዘው እንደገና ታግሎ ሲወጣ እንደገና ደግሞ አንድ መምህር ተብያለ እሱ ደግሞ ቤት ውስጥ ጸሎት ቤት ጸልይ ተብሎ የተሰጠውን መተቱን እየመተተ እንደው አንድም ኑሮ የለውም ቤቱ መስቀልቅሎ። ሌላ ምን አረግሽው? እስኪ አይነ ጥላ ምንድን ነው የምታደርጊው? እንደ ባል ሆነሽ ነው የተቀመጥሽው? አዎ አግብቼዋለሁ። 3 ልጅ አስወርዶ ንስሐ ገብቷል። አዎ እኔ ነኝ ያደረኩት። እኔ ሁሌ በቃ ከስሩ አልጠፋም። ዛሬ አፉን ገጥሞ ቆይ መቼም አሁን እኮ ሰው 3 አስወርዷል ሲል ራሱ አርግዞን እንዴ ያስወርደው የምትሉ አጠፉም አይደል? እሺ ከሱ እያረገዙን አንቺ የምታጨናግፊው በሱ ላይ ያደርሽ አውርዱ እየወሰደ እሱ ነው ራሱ ይወስንና ከዛ ያለቅሳል። ከዛ ደግሞ እንደዚህ ቤት አለኝ ሱቅ አለኝ ይህንን ታዲያ ይዘን ከእግዚአብሔር ጋር እንኖራለን ሲል ዝም ስትለው ወስዶ ያስወርዳል። እንደዚህ እያደረገ ነው የኖረው። እሺ ሌላስ ምን አደረግሽው? እኔ ሰፈር ውስጥ ግምት አድርጌዋለሁ። ምኑን ነው የምታገሚው? ልብሱን ትናንትና ግምት አድርጌበት ወይኔ ሳይል በጸሎት ውሃ እያጠበ እንደዚህ ድፍረት አስደፍረዋለሁ። በጸሎት ውሃ ልብሱን አጠበ። ገማብኝ። ምን ልልበስ አለ። በቃ እኔ ነኝ። አግማም ያለሽ አይደል? አዎ ቤቱን ግምት ቁንስንስንስ። አዎ እኔ ነኝ። ቁንስንስንስ
እንደው አማርኛው እሺ ሌላስ ምንድነው የምታረጊው የምታሰቃየው መቼ ነው የሚመለሰው ይላል እሺ አቁምልኝና አገልጋይ ልሁን በቃኝ ከዚህ በኋላ እኔ የትም አልሄድም እመቤቴ በቃ አንቺ ስሩ ነው ሆነው ይላል እኔ ኑሮ እንዳይበላሽበት ነው እንዴት ነው ቆይ የሚያመነቃቅርሽ እንደው ብዙ ነገር ቆይ እንዴት ነው የሚያመነቃቅርሽ እኔ ብዙ ነገር አሳይቼዋለሁ እሺ ብዙ ነገር እስኪ እንዴት ነው የምትሄጂው እስኪ ያሳየኝ ወይ ታምር እንዲህ እያልኩ ነው የምሄደው እሱ ግን አያውቅም እንደሆነና ኩርት ኮፍስ ይላል አንቺስ ሲደርሱበት አንገቱን ደፈት ያደርጋል በቃ እኔ ነኝ አንገቱን የሚያስደፋሁት እኔ ነኝ እኔ አላረኩት ምንም የለም በነፍሱ ነው የተጫወትኩት እማኛው ሁሉ እንዲመትትበት ነው ያደረኩት ውጭ ቢሄድ መተት ሁሉንም እማረግበት እኔ ነኝ ደና ሰውም አታገናኝም ቆይ ለብቻው ሲሄድ እንደ ወንድ ጅንን ታረጊያለሽ ሴቶቹን ሳይ ደግሞ እንደ ሴት ነው የምታስኬጂው አይ ይፈራል አንገቱን ስብር ያደርጋል በቃ አይኑ ገለጥ አድርጎ እንዲህ ብሎ ማውራት አይችልም በቃ ሐዘን ብቻ ነው 13 ዓመት ቤት ዘግቶ ሲያለቅስ ማረኝ አውቄ አይደለም እንደዚህ ያደረጉትን ሰዎች ሁሉ እነሱንም ማራቸው አውቀው አይደለም በቃ እኔንም ማረኝ እነሱንም ማረኝ ለሊት ትመጫለሽ አዎ የትንሣኤ ሳይቆርብ ታገናኘሁት እንደገና እዛ ቤተሰብ ቀላቅዬ ማተቱ ምንም ሁሉንም አያስደረኩት እኔ ነኝ ያረኩት እኔ እንደዚህ ነው ማረገው እኔ አንድ ቀንም በራሱ አዞ አያውቅም እዛ ጋር ይሮጣል ከዛ ይሮጣል ወደዛ ይሮጣል ይሄን አንሳ ይሄን ጣል ይሄን አስቀም እንዴት ተጫወትኩበት እኔም አለው እንግዲህ እንደሰማችሁት ነው ወንድ ነው ሴት አይነ ጥላ ስላለች ሌላ ሴት አለች ማለት ነው ውስጡ እንዴት እንደምታረግ አያችሁ በነገራችን ላይ ብዙ ጊዜ ተናግሬ ያለው ሴት አይነ ጥላ ትዳር አታሲዝም ታባክናለች ታማስናለች ታዘሙታለች ግሎሲብ ታስፈጽማለች ባስ ካለ ደግሞ ወንዶቹን ግብረ ሰዶም ታረጋለች ለምን ከውስጥ ሴት ስላለች የሴትነት ጠባይ እንዲሰማቸው ነው የምታረጋው ከግብረ ሰዶም ጋር ታገናኛለች ግብረ ሰዶም ታስፈጽማለች ከዛ መውጫው ከባድ ነው ማለት ነው ብዙ ወንዶች አሉ እንደ ሴት አክት የሚያረጉ እንደ ሴት የሚያረጋቸው ንግግራቸው አካሄዳቸው አወራራቸው እጅ አጣጣላቸው እያንዳንዱ ነገር ሴትም ይመስላል እነዚህን ወንዶች ስታዩ መቼም አንዳንድ የማያውቅ ሰው እሱ እኮ ሴት ነው ይላል እንደዚህ አትበሉ ወንድ ሆኖ ሴት የሚሆን ነገር የለም በውስጥ በኩል ያለው ክፉ መንፈስ አይነ ጥላው ነው እንደ ሴት የሚያደርገው እና መጨረሻ ምን ልታረጊው ነበር በቃ ኑሮን ብክና አድርጌ አሁን ራሱ በቀደም ሄደዛ ውጭ እኔ አልሄድም በቃ እኔ ከዚህ ምን ታረጋለህ ቁማጣ ለማኝ እያልኩ ስሰድበው የነበርኩት እኔ በቃ ወንድሙ ላይ አድሬ እኔ ነኝ የምሰድበው እኔ ነኝ ወንድሙ ላይ አድሬ የምሳደበው እንዴት ነው የሚያደርግሽ በቃ እንደዚህ ነኝ እኔ እንደዚህ ትናንትና ኡራኤል ጸበል ሄዶ ገብረ መንፈስ ቅዱስ ናቸው ተናገሪ ይህን ስሰሪ አይቼሻለሁ ብሎ የተናገረኝ ይዘክረው ነበረ በፊት ትግራይ ድረስ ሄዶ አልቅሶ ከዛ በኋላ ለምኖ ዝክራቸውን ይዘክር ነበር ውጭም ሆኖ ይዘክር ነበር ከዛ ደግሞ ልቡ ሲነሳ ይዘክር መጨረሻ ምን ልታረጊው ነበር ሐሳብ እኔ በቃ ኑሮ እንዳይኖር ያገኘው ሰው እንዲመትትበት የቀረበው ገንዘብ የሰጠው ሁሉን እቤት መስዋዕት እንኳን መስጠት ፈርቶ ለእኔ ልጅ ኬስ ውስጥ ገንዘብ መስራት ነው ያውጥ ማውጥ መጨረሻ ላይ መለማን ነው ለማኝ ብዬ የምሰድበው ደግሞ እኔ ነኝ ለማኝ ትይዋለሽ ሲስ ለዛም ስጥ ኧረ እንደ አንቺስ መጨረሻ የለውም በስመ አብ ወወልድ ወመንፈስ ቅዱስ እስኪና ደብተራው አቤት ያዋረስካንተ ለማባላለሁ ምን ለማነ ምታለማ ስለ አጥፊነ
ለማነኝ። ቤቱን መስቀልቀሉን ያወጣውለት እኔ ነኝ። ጎንደር ድረስ አንድ መነኩሴ ነው። እሱ አይሰራም፣ የሱ መስቀል አይሰራም። ዝም ብሎ ነው ንስሐ አባት ነኝ ብሎ ራሱንም ጣምጬዋለሁ፣ ራሱንም ቀብሬበታለሁ። ይኸው እንደሰማችሁት ነው። እሱ የአዲስ አበባ ልጅ ነው። አክሰንቱ ደግሞ ወደ ሰሜን ሄዷል። ያው ዋናዎቹን መስሏል ማለት ነው። እሺ ደብተራው ለምንድን በቃ እቺ ናት እየጠራችኝ ያስቸገረችኝ። አስወጣትና እንግዲህ እኔንም ሻኘኝ። ከዚህ በኋላ አልፈልገውም። ተጫውቼበታለሁ፣ አንከራትቼዋለሁ። ሰው ሀገር ቤት ውስጥ ደሙ መጥቼዋለሁ። ነግረዋለች። ቆይ ማን ያስቸገረች? እቺ አይነ ጥላ የምትባል አለች። እሷ ናት ና እያለች የምትጠራኝ። እሷ ናት እዛም ያመጣችልኝ። በቃ እኔ ግራውን ቀኙን ወስደን ምንም የራሱ ነገር የለውም። ሲንጀላጀል ነው የኖረው። እኛንን ስንበላ ስንጠጣ ከወንድሞቹ ጋር ሆነን ስንሸከረከርበት ስንዘንጥበት የኖር ነው። ምን የመሰለ ልጅ ነበር። እንዲህ አልነበረም ውበቱ። እኔ ነኝ የበላሁት። ቅርጥፍ አድርጌ በልቼዋለሁ። እንዲህ አንድ አይቀረኝም ብዬ ተናግሬ አይሄ እንዲህ አይሆንም ስለው አንድ አለ ቤት ውስጥ ደግሞ መምህር ነኝ ባይ ደብተራ እሱ ነው ሁሉንም ሴትና ወንድ እያዳረቀ እዛ ቤቱን ሊወርስ። አንተን ያዋረስከው እኔ አይደለሁም። ገና ሕፃን ሆኖ ነው፣ ዘመዶቹ ናቸው። አንተ ለምን መተትክበት? እኔ ንስሐ አባቱ ነኝ ብሎ የያዘው ሰውዬ ነው ይዞልኝ የመጣው። አስራሃለሁ ስለው እየሰማ ዝም አለ። በቃ አባት አሁን እንድትታሰር ነው የሰጣኸኝ ስለው ማሰር ምን ማለት ነው? መጀመሪያ ንስሐ አባቱን በቅጠል እየጨፈጨፈ እዛ ደብረ ሊባኖስ ውስጥ ሲያጠምቀው አሁንም ልጅ የሚያስወርደው ያደብተራ የሆነ መነኩሴ ነው ያደረገበት ስራው። እሺ እሱ አይደለም። ይሄንንም ከሰማን ብዙ ነው የሚያወራው፣ ማለቂያ የላቸውም። በል ተንበርከኩ በስላሴ ስም። ሴት አይነ ጥላ ወደ ግንባር ውጪ። ደብተራው አቤት። ሴት አይነ ጥላ አቤት። ሁለታችሁም ነው የምትሄዱት። በልጥሩ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሴት አይነ ጥላ ሁላችንም እሺ ሊቀልሳን ወይ በል ሁለታችንም ደብተራዎች ሁለታችንም ደብተራዎች ለቀናል በስላሴ ስም። ሁላችሁም ያደፈጣችሁ የተደበቃችሁ ሁላችሁም ነው የምትሄዱት። አዳምጡኝ። ሁላችሁም የምትሄዱት አንድም ሳትቀሩ ሁላችንም ለቀናል። በዛሬው ዕለት በዋለው በመድኃኔዓለም ስም ለዘላለም በሲኦል ታስረናል። ከእንግዲህ በኋላ ብንታደስ መድኃኔዓለም ይፍረድብን። የዘጋነውን እድሎቹን አይምሮውን በመድኃኔዓለም ስም ከፍተናል። በል ሰባት ጩና አውጡ። ትርብ አንድ ቀጥል፣ ሁለት ቀጥል፣ ሶስት ቀጥል፣ አራት ቀጥል፣ አምስት ስድስት በላይ መጨረሻ ገንዝ እናሄድ። ሊቀ መላእክቱ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ጉድ እኮ ነው። ወርሳዋለች እኮ ተቆጣጥረዋለች፣ የራሷ አድርገዋለች። ቤት በኩል ነው ታዲያ ስራና ትዳር የሚመጣው። ና እስኪ ተው። እግዚአብሔር ይባርክ ነው። ደህና ነህ? እግዚአብሔር ይመስገን። ቀሲስ አያችሁ አይደል? እሱና እሷ መብራን ደረሰችልኝ። በጣም አለቅስ ነበረ፣ በጣም አዝን ነበረ። 12 ዓመት ቀሲስ ከሰው ተለይቼ ሰው ከሰው እንዳልተፈጠረው እኔ ሰው ቤቴ ሲመጣ ከፍቼ ማስገባት ማብላት ማጠጣት ነው። ቤታችን ያለች እመቤቴ ናት ብዬ ቤት ብሰጠው ደብተራ ነው ሰውየው። ከዛ ሲመትትብኝ ቤትን ሰጣ፣ በቤት መተተብህ። ደብረ ሊባኖስ ዋዳምጤን ደብረ ሊባኖስ
እጽዋቱን ቅጠላቅጠሉን እየጨቀጨቀ የሚያጠምቅ ሰው ነበር። አዎ መነኩሴ ነው። ንስሐ አባቴ ነው። ይኸው ደብተራው ሰውዬ ዘመዶች ቤት ሲመጣ ነው የተዋወቁት። ከዛ እየሄድኩኝ እጠመቃለሁ። ስመጣ ልጅ እመጣለሁ፣ ልጅ አስወርዳለሁ። ይጠምቀኛል። እሱ ነው የሚጠምቀኝ። ጥምቀኝ እለዋለሁ። መጨረሻ ላይ ቆይ ቅጠላቅጠሉን ምናምኑን እያደረገ ሲያጠምቅ ይሄ ነገር ልክ አይደለም አታውቅም? አላቅም። ስለማናውቅ አይደል የተበላ ነው። አለማወቅ ነው ዋጋ የሚያስከፍለው። እመቤታችን ኪዳነ ምሕረት የመጨረሻ ታድርግልህ በሉት። መድኃኔዓለም የመጨረሻ ያድርግልህ በሉት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።